ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ ጥቂት ወራት ቀርቷታል። ለዚህም ከጥር 1 ቀን 2018 ዓ.ም እስከ የካቲት 16 ቀን 2018 ዓ.ም በዲጂታል መንገድ ሲካሄድ የቆየው የእጩዎች ምዝገባ በርካቶች ተመዝግበው ተጠናቋል። በመደበኛና በዲጂታል መንገድ የካቲት 28 ቀን 2018 ለሚጀምረው የመራጮች ምዝገባ የቅድመ ዝግጅት ስራዎች መጠናቀቃቸውን የብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። የፊታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። እንግዲህ ለመጀመሪያ ጊዜ በአገራችን በዲጂታላይዜሽን የመራጮችን ምዝገባ እውን የምናደርግበት ቀን 2 ቀን የሚቀረን ሲሆን ይሄን በተመለከተ እንግዲህ በተለያዩ አጋጣሚዎች ስናብራራና ስንገልጽ እንደነበረው በተለይም ሁላችንም በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። ከዚሁ ጎን ለጎን ደግሞ ምርጫ ጣቢያ ላይ ከፍተን በምርጫ ቦርድ ሰራተኞች በታብሌት በታገዘ በዚሁ መንገድ ዲጂታላይዜሽንን ተጠቅመን መራጮችን ምዝገባ የምናካሄድበት ነው። ነገር ግን ጎን ለጎን ደግሞ የማኑዋል ሬጅስትሬሽናችንን የምናከናውን ይሆናል። ምርጫው ነጻ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን እንዲወጣ ወይዘሮ ሜላት ወርቅ ጥሪ ያቀረቡ ሲሆን ፓርቲዎች አጀንዳቸውን ለዜጎች ተደራሽ እንዲያደርጉ የክርክር መድረኮች እንደሚዘጋጁ ማስታወቋል። አሁን በብዙ ሚዲያዎች እያየን ያለነው የፖለቲካ ፓርቲዎች ዲቤት ሲያደርጉ እነዚህ ዲቤቶች የተዘጋጁት ሙሉ በሙሉ በሚዲያዎች ናቸው። ወይ ኢትዮጵያ ቴሌቪዥን ነው ወይ ፋና ነው። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ አሁን እየሰራበት ያለው በጣም ትልቅ በዚህ ጉዳይ ላይ ልምድ ያላቸው ምሁራኖች ያሉበት የሚዲያ ሰዎች ያሉበት አከራካሪ እና ሞዴሬተሮች ያሉበት ቲም ተዋቅሮ እየሰራን እንገኛለን። ይሄ እንግዲህ እንዳለቀና እንደተጠናቀቀ ወደ ዲቤቲንግ እንሄዳለን። ብዙ የፖለቲካ ፓርቲዎች እንደደረሳችሁ የፊታችን አርብ የኢንዳክሽን ፕሮግራም እንደገና ከእያንዳንዱ ፓርቲ ሁለት መሪዎች ለክርክር የሚሳተፉ ጥሪ አቅርበናል። ስለዚህ በዚህም መታችሁ ተካፍላችሁ ያንን የኢንዳክሽን ፕሮግራም ወስዳችሁ ራሳችሁን ለክርክር የምታዘጋጁበት ነው ብለን እናምናለን። ተፎካካሪ ፓርቲዎችም ያላቸው ርዕዮተ ዓለም ለሕዝብ ለማሳወቅ መሰናዳታቸውን ይናገራሉ። ዝግጅታችን ልክ እንደ ቦርድ ፕሮግራም ካላንደር መሰረት እየፈጸመ ነው። ከምርጫ ቦርድ ባወጣው ካላንደር መሰረት እየሰራ ነው። በምንወዳደርበት ቦታ ሁሉ ላይ ተደራሽ ለመሆን በሰፊው እየሰራ ነው። የመራጮች ምዝገባ በቅርብ ይካሄዳል። እንሰራለን፣ እንጥራለን፣ እንዲመዘገቡም እንገፋፋለን፣ እንቀሰቅሳለን። ቦርዱ ትላንት ማታ ለሰባተኛው ጠቅላላ ምርጫ ያቀረበው ምርጫ ለሀገር ግንባታ ያለው ሚና የአንድ ድምፅን ኃይልና ዜጎች በመብታቸው ተጠቅመው ለሀገራቸው እድገት አስተዋጽኦ ማድረግ እንደሚችሉ የሚገልጽ ምርጫችን ነው ሀገር ያለኛ የተሰኘ ህብረ ዜማን አስመርቋል።